ሰላም ሰላም እንዴት ናችሁ? የማዳም ቅመሞች ሰላም ናችሁ ሆይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ እናንተ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እናንተን ያስተምራል፣ ቁም ነገር ያስጨብጣል ባልኩት በአዲስ ቪዲዮ መጥቼላችኋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። እንዴት ናችሁ? አይን አለም ነኝ እኔ ማለት ነው። አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት ቪዲዮ በእርግጠኝነት ይሄ ቪዲዮ የሚጠቅመው በተለይ ለአዲሶቹ ነው። አዲስ ለመጡት የማዳም ቅመሞች ማለት ነው። ምክንያቱም ይሄ ቪዲዮ እኔም አዲስ ሆኜ ያኔ ስመጣ እዚህ የገጠመኝን ወይም ደግሞ ያሳለፍኩትን ነገር ነው ለእናንተ ሳካፍላችሁ በምክንያት ነው። ምክንያቱም ዛሬ ይሄ ቪዲዮ ሰምቶ አንድ ሰው ቁም ነገር ከጨበጠ ለእኔ ቀላል አይደለም። እሱን በማሰብ ያሳለፍኩትን አዲስ ሆኜ ማለት ነው ባለማወቅም ይሁን በማወቅ ያጠፋሁትን ጥፋት ወይም ደግሞ በራሴ ላይ ያደረስኩትን ችግር ላካፍላችሁ መጥቻለሁ። እንግዲህ ይሄ ቪዲዮ በጣም ጠቃሚ ነው። በተለይ አዲስ ለመጣችሁ ወይም ልትመጡ ላሰባችሁ ይህን ቪዲዮ ለምትሰሙት ሁሉ ወይም ደግሞ መታችሁም እንደዚህ ችላ ብላችሁ ለምታደርጉት ነገር እንድታስተውሉ ትምህርት ይሰጣችኋል። በእውነት እኔ እውቀት አንሶኝ አይደለም ወይም ደግሞ ማገናዘብ እንትን ብሎኝ አይደለም። እንዴት እንደሆነ አላውቅም። በሰዓቱ በቃ ምንም ስለዛ ነገር ሀሳብ አልመጣልኝም። እንግዲህ ለማንኛውም ወደ ዛሬው ቪዲዮ እንለፍ። እንግዲህ የዛሬው ቪዲዮ ወደ ኋላ ይወስደናል ማለት ነው። ያው ያኔ እኔ ስመጣ በነገራችን ላይ ሩቅ አይደለም እኔ የመጣሁበት። እኔ ራሴ ከአዲሶቹ መደብ ሰው ነኝ። ያው ትንሽ እሻላለሁ በማለት ነው እንጂ እኔም ራሴ አዲስ የማዳም ቅመም ነኝ ማለት እችላለሁ። ግን ያው በመጣሁባት በዚች በትንሽ ጊዜም ቢሆን ብዙ ነገር አይቻለሁ። ክፉንም ደጉንም ማዳሞችንም የእነሱንም ጸባይ የስራውንም ጸባይ ያው ሁሉንም አሳልፌያለሁ። እስኪ እንግዲህ ለእናንተ ያስተምራል፣ ቁም ነገር ያስጨብጣል በማለት የዛሬውን ቪዲዮ ልሰራ ተገድጃለሁ ማለት ነው። በያላችሁበት ሁሉ መልካም ቆይታ። ቪዲዮውን እስከ መጨረሻው ይዩት። ላይክም አድርጉት፣ ሼርም አድርጉልኝ የማዳም ቅመሞች። እንዴት መሰላችሁ የሆንኩት? መጥቼ ትንሽ ቆይቻለሁ የተወሰነ ጊዜ። ግን ማዳሜ እኛ ግራውንድ ማለት ይሄ ከስር ቤት ማለት አፓርታማ ከስር ግራውንድ መሬት ላይ ያለው ቤትና ደግሞ አንድ ተብሎ የሚጀመርበት ከአንደኛ ፎቅ ዝቅ ብሎ ያለው ቤት አለ። እኛ ግራውንድ ላይ ነን እና ተዘግቷል ያ ቤት። ያው እንግዲህ ልንገራችሁ ሁሉንም ነገር ማለት ነው። ከዛ እዛ ቤት ልናጸዳ እንሄዳለን። ይዛኝ ሄደች እዛ ለማጽዳት። ከዛ ለማጽዳት ይዛኝ ስትሄድ ሁሉንም አጸዳን፣ ሽንት ቤትም አጸዳን። የተዘጋ ቤት ነው በነገራችን ላይ ያ ቤት። መቼ ይዘጋ መቼ ምንም የማውቀው ነገር የለም። ግን እንዳሁኑ አይደለም ያስተዋልኩት። ያኔ ዝም ብዬ ነው እንትን ያልኩት፣ አላስተዋልኩም ነበረ ያኔ ማለት ነው። በሰዓቱ ምንም እንደዚህ አላስተዋልኩም ነበር። ከዛ ልናጸዳ ሄድንና ሁሉንም እያንዳንዱን ክፍል አጸዳን። ማለት አጸዳሁኝ እኔ ከእሷ ጋር ማለት ነው። ያው እሷ የምታየውን ነገር እያየች ምናምን። ያው ልጆቿ በብዛት ውጭ ነው የሚኖሩት እና ያ ቤት መቼ ይዘጋ መቼ ምንም የማውቀው ነገር የለም። ምንም እኔ በቃ በሰዓቱ ምንድነው የመጣልኝ፣ ሴትዮዋ ስለምትጨቃጨቅ የሴትዮዋ ሳሙና ነው በነገራችን ላይ የእጅ መታጠቢያ ሳሙና ነው። ከዛ ከሽንት ቤት ወደ እኔ ሽንት ቤት አስገብቼው እጄ እንደዛ የሆነው እና ምንም አልመጣልኝም። ከዛ ሴትዮዋ ትንሽ ከፍ ስላለች በእድሜ ስለምትጨቃጨቅ በቃ የመጣልኝ ምንድነው፣ ካየችው እነግራታለሁ፣ ካላየችው የራሱ ጉዳይ በሚል አብረን የመጣን። ከሰራርተን ስንጨርስ ሳሙናውንም ሶፍቱንም ይዤ አብረን ነው የመጣው ወደ ቤት መጥቼ
ሳስገባው እኔ ልትበለው አትበለው ምንም የማውቀው ነገር የለም፣ ግን ምንም የተናገረችኝ ነገር የለም በሰዓቱ። ከዛ እሷም ዝም አለችኝ። እኔም ካላየችው ምን እንትን አለኝ በሚል ሳሙና ከተዘጋ ሽንት ቤት ወይም ከተዘጋ ቤት ሳሙና የእጅ ሳሙና አምጥቼ ማለት ነው። ቤተሰብ አዳምጡኝ። ከዛ ያን ሳሙና አምጥቼ እኔ ሽንት ቤት ማስገባት፣ ሴትዮዋም ልብትበለውም አትበለውም ዝም አለችኝ። ዝም ካለችኝ ብዬ እኔም ዝም አልኩኝ። ከዛ ያን ሳሙና ከጊዜ በኋላ ሳይሆን በቃ መታጠብ ጀመርኩኝ። እጄን መታጠብ ጀመርኩ። በነገራችን ላይ ፊቴን ብታጠብ ኖሮ እሱ እጄን እንደዛ ታጥቤ እንደዛ ያደረገኝ ፊቴ ምን ሊመስል እንደሚችል ብቻ ገምቱ። በስመ አብ ወልዴ በጣም ነው የሚያስፈራው በእውነት። ከዛ እጄን እየታጠብኩ እየዋልኩ እያደርኩኝ ሳየው በቃ እየተሰነጣጠቀ፣ በዛ ላይ ክረምት ነበር፣ ብርድ በኃይለኛ ብርድ አለ። እየተሰነጣጠቀ ደም መድማት ጀመረ። በጣም ያቃጥለኝ ጀመር። የሆነ እንትን ነገር አለ፣ የሆነ ብጥ ነገር አለ። ቆይ አስገባላችኋለሁ፣ ታዩታላችሁ ተምኔሉ ላይ። በቃ የሌለ በቃ እጄ ተበለሻሸ። ምንም አሁን በነገራችን ላይ ጥቁረቱ አሁንም አለ። ጠባት የሆነ ጥቁር ያለው በጣም እንደ ሲድን ማለት ነው። ጠቁሮ ነው የጠፋው፣ የዳነው ጠቁሮ። ከዛ በቃ እኔ በጣም ፈራው። ለሴትዮዋም ማለት እንደዚህ ሆነ እጄ ምናምን ብዬ ነው የተናገርኩ። ምን ሆነሽ ነው ምናምን፣ ብርዱ ነው ምናምን ትለኛለች። እኔ ሆዴን በሆዴ ይዤ እኔ አላቅም፣ እጄ ተበላሽ ምናምን አልኳት። ከዛ መድኃኒት ምንም ተብሎ እጄ እንደምንም እግዚአብሔር ይመስገን ተሻለኝ እላችኋለሁ። እና የማዳም ቅመሞች እኔ ማለት የምፈልገው አሁን ምንድነው ይሆናል አይደለ? እንግዲህ መቼም ሁላችንም እንማራለን። ምንም እንኳን ትምህርታችን መጨረስ ባንችልም፣ ሁላችንም የማዳም ቅመሞች ሁላችንም ጨርሰናል ማለት ባንችልም፣ ግን ማንበብ እንችላለን። እንደምንም በቃ ዴቱን ማየት ነው። ያው በእንግሊዘኛ ነው የሚጻፈው፣ ዴቱን ማየት ነው። አሁን ያለንበትና የተጻፈበትን ቀን እንትን ማለት ነው። ማስተዋል ነው በቃ ባጭሩ ማለት ነው። እባካችሁ በእኔ የደረሰው ለማንም እንዳይደርስ። በእውነት ያኔ ፊቴን ታጥቤው ቢሆን ኖሮ ምን ልሆን እንደምችል ብቻ ገምቱ። በእውነት ምን እንደምሆን። እጄ ነው የእጅ ቆዳ ስለሆነ ነው ጠቋቁሮ ምንም ብሎ አሁን ድኛለሁ እግዚአብሔር ይመስገን። ግን በጣም ነው የገረመኝ፣ እንደው በጣም ማለት ነው። ችላ ብዬው ነው ችላ ሳይሆን ምንም አልመጣልኝም። በቃ ሀሳቤ ምንም ስለ ኤክስፓየር ዴቱ ምንም አልመጣልኝም። ምንም ላስብ አልቻልኩም። ከዛ የቆየ ሲያመኝ ነው መገንዘብ ምናምን የጀመርኩት። እና የማዳም ቅመሞች ራሳችሁን ጠብቁ። እኔ ሁልጊዜ የምነግራችሁ ነገር ራሳችሁን ጠብቁ። በምንም በትንሹም በትልቁም አደጋ ለራሳችሁ ቆሙ። ራሳችሁን ጠብቁ። ከምንም በላይ ራሳችሁን ጠብቁ ባካችሁ።